አብርሽን ለማጥበድ የተሸረበው ትልቁ የዳኒና የቡዜ ወጥመድ በተደጋጋሚ ስንናገር እንደነበረው ሁላችሁም ታስታውሳላችሁ። የነ ቡዜ የነ ዳኒ ፍላጎት ትልቁ ፍላጎት የአብርሃም ደስታ፣ የአብርሃም ፍላጎት፣ የአብርሃም መልካም ሁኔታ ውስጥ መገኘት ወይም ደግሞ ሌላ ነገር አይደለም። የእነሱ ትልቁ ነገር ምንድን ነው? ሩታን መበቀልና መበቀል ነው። ሩታ ከአብርሃም ማረግ፣ ከአብርሃም ጋር አብራ እንዳትሆን የተለያዩ ነገሮችን ማድረግ። ለዚህ ደግሞ የሚጠቀሙባት ትልቋ መሳላቸው ደግሞ ሄርሜላ ነች። በተደጋጋሚ ሲምሉ ሲገዘት ሁላችሁም ታስታውሳላችሁ። ሰሞኑን በዚህ ሳምንታት ውስጥ የአብርሃም ጤንነት ነው የእሱ ደህና መሆን ነው እኛን የሚያሳስበን እንጂ ከሩታም ቢሆን ከሄርሜላ ጋር መሆኑ አይደለም እያሉ በተደጋጋሚ ሲናገሩ ሁላችሁም ታስታውሳላችሁ። አሁን ግን ምን እየሆነ ነው ያለው? ትክክለኛ መልካቸውን እያየንበት ያለበት ትክክለኛ ሰዓቱ አሁን ነው። አሁን ላይ ምን እያደረጉ ነው? ለሄርሜላ ጊዜ እንዲሰጣት፣ ሄርሜላን እንዲከባከባት፣ ሄርሜላን እንዳይጎዳት፣ ለሄርሜላ የሚያስፈልገውን ነገር ሁሉ እንዲያደርግ ለእሷ ነው እየተጨነቁ ያሉት። አብርሃም የሚፈልገው አብርሃም ምንድን ነው የሚለው ሳይሆን ከአብርሃም ጋር እሷን ማጣመርና ሩቷን ብቻዋን ማቆም ነው። ምክንያቱም በተደጋጋሚ አሁን ዛሬም እያየነው ሁላችሁም እያየን ያለነው ነገር ይሄ ነው። ይሄን ነገር እንዴት ይሳካላችኋል የሚለውን ነገር ሁላችንም እነሱ ስለፈለጉ እነሱ ስላደረጉ ሳይሆን ሁሉም የሚሆነው ከፈጣሪ ፍቃድ ጋር ብቻ ነው የሚሆነው። ስለዚህ ዛሬስ ምንድን ነው? በምን መልኩ ነው አብርሃምን ወደ ሄርሜላ ሊያቀርቡበት እየተጠቀሙበት ያለው ትልቁ ስልት ምንድን ነው የሚለውንና ሌሎችንም አብረን ከኔ ጋር እናያለን። ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው በአዲስና አሪፍ በሆነ ሀሳብ እንደገና ተመልሰን መጥተናል። የአብርሃም ጉዳይ አሁንም መቋጫው አላገኝም። ምክንያቱም በሁለት ሴቶች መካከል አለ። እሱ አንዴ ወደዚህ አንዴ ወደዛ እያለ እስካሁን አለየለትም ጉዳዩ። ዛሬስ ምንድን ነው ያለው ነገር የሚለውን ከኔ ጋር ነው ያለው። ቪዲዮን ከመጀመሪያ በፊት ግን አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰቡን፣ ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ጉዳያችን እንገባለን። ዛሬ ያየነውና የሰማነው ነገር ምንድን ነው? ይዘውት የመጡት ነገር ሁላችሁም በጣም የሚያስቅ። በዚህን ያክል እኛ ድራማ ውስጥ የምንቆይ ሰዎች አይደለንም። ሰሞኑን ሄርሜላ ከእኔ ህይወት ወጥቻለሁ እናንተ የተሻለ ህይወት ኑሩ ብላ መጣች። ግን አብርሃም እንደተጠበቀችው ከስራዋ እንትኑ ተልፈስልሶ እባክሽ እንዳትሄጂብኝ ምናምን ብሎ አልጠየቃትም፣ አልለመናትም። ስለዚህ የተጠቀመችበት ነገር ከሸፈ ማለት ነው። አልሆነም። በቃ አንቺ ፈልገሽ ፈቅደሽ ከሆነ አንቺ አምነሽበት ከሆነ የፍቅርሽ ደዜን ያክል ከሆነ እኔን የሚታገሰኝ በቃ የወደድሽውን አድርጊ አላት። ስለዚህ አልተሳካም ማለት ነው። አሁን ደግሞ ምን ብላ መጣች ነው? አሁን ብላ የመጣችው ደግሞ ራሷን ልታጠፋ ነው፣ ራሷ ላይ አደጋ ልታደርስ ነው ብለው ደግሞ እንደገና መጡ ማለት ነው። አሁን ደግሞ ድጋሚ አብርሃምንም እንዲራራ እንዲጨነቅ የሆነ ሰው በሆነ ሰው ህይወትና ደህና መሆንና መጥፎ ሁኔታ ላይ መገኘት ኃላፊነቱ የኔ ነው ብሎ እንዲያስብ አሁን ደግሞ ሌላ ዘዴ ዘየዱ ማለት ነው። ምንድን ነው አሁን ይህን ያክል? ምክንያቱም ሩታ ይቅርቱን ልጇን አቅፏ ከፊቱ ወድቃ ይቅር በለኝ እኔ ላጠፋው ጥፋት። ምክንያቱም እሷ ያደረገችው ነገር እንደሌለ ግልጽ ነው። ምክንያቱም ምንም ያቀረቡት ማስረጃ የለም። አብርሃምን እዛ አድነ ነው ጥሩ ሁኔታ ላይ ሆኖ መጣ አሉ። እንዴት እንዳዳኑት አልነገሩንም፣ ምን እንደሆነ አልነገሩንም። ምክንያቱም ይችን የሆነ ነገር ከሩታ ጋር የተገናኘ ነገር አየን ቢሉ ምን ያክል ሊያስጮት እንደሚሉ ግልጽ ነው። ግን ምንም ያገኙት ነገር የለም። አሁን ደግሞ ምን ብለው መጡ? ሄርሜላ ራሷን ልትጎዳ ነው፣ የሆነ ችግር ውስጥ ልትገባ ነው። ስለዚህ ኃላፊነቱ ይቺ ልጅ አንድ ነገር ብትሆን ከአንተ እንትን አንወርድም ብለው መጡ ማለት ነው። እና በዚህ ልክ እኔ እንደዚህ በመቀመር እንደዚህ የተለያዩ ነገሮችን በማድረግ የሚጸና የሚስተካከል ህይወት እንዳለ እኔ አላቅም። ስፔሻሊ ደግሞ አስቡት፣ ይሄ ስለ እንትን አይደለም፣ ስለ ገንዘብ፣ ስለ ሌላ ስለ ማቴሪያል የሆነ ነገር አይደለም፣ ስለ ፍቅር ነው እያወራን ያለን። በዚህ ልክ መሆን ይችላል ካለን አይሆንም። ምክንያቱም እየሆነ ያለው ነገር እኔ በቃኝ ጨርሻለሁ ብላ ለምን መጣች በዚህ ፍጥነት? እኔ በቃ ከሄርሜላ ጋር ከሩታ ጋር እንድትሆን ፈቅጃለሁ፣ እኔ በቃ ከሷ ጋር ሁን እያለች እንዲሁም ስትገፋ የነበረች ልጅ
እሺ በዚህ ፍጥነት እንደዛ ጊዜ እሰጥሃለሁ፣ እንዳታስብ የፈለግከውን እሰጥሃለሁ፣ እኔ እንደ ሩታ አይደለሁም ስትል ነበር፣ እንደዛ ስታቅራራብን ነበር። አሁን ምን ተገኘና መጣ በቃኝ፣ አንተም የራስን ህይወት ኖር፣ እኔም የራሴን ህይወት መኖር እፈልጋለሁ ብላ መጣች። ከዛ ፍንጫ ሽላሽ አላት። ከዛስ እንደገና ደግሞ አሁን ምን ሆነ? አሁን ደግሞ ራሴን ልጎዳ ነው ብላ መጣች ማለት ነው። ስለዚህ ይሄ የሚያሳየን ምንድነው ነገሩ? ሆን ብለው አብርሃምን እዚህ ነገር ውስጥ እጄ ያለበት ብሎ እንዲያስብና እሷ ከምትጎዳ ብሎ የሆነ ጊዜ እንዲሰጣት ነው። አሁን በግልጽ መናገር ጀምሯል። እስካሁን ምንድነው ሲሉ የነበረው ከሄርሜላም ከሩታም ጋር መሆኑ ያንተ ፍላጎት ነው፣ እረፍትን ውሰድ፣ አንተ ሬዲ ነኝ ዝግጁ ነኝ ብለህ ስታስብ ደግሞ የምትወስነው የራስ ውሳኔ ነው አሉ። አሁን ደግሞ ምን ሆኑ? ትንሽ ሩታ ገለል ያለች ሲመስላቸው የራሳቸውን ድራማ ደግሞ መፈብረክ ጀመሩ ማለት ነው። ስለዚህ ምንድን ነው አሁን እኔ በጣም ነው ግራ የሚገባኝና በዚህ ልክ እኔ ለሰው እኔ እህቱ ነች እሷ፣ ዳኒ ጓደኛው ነኝ ሀሳቡ ነኝ እያለ ነው። በዚህ ልክ እሱ የማይፈልገውን ነገር እንዲያደርግ ለምንድን ነው እየተጫኑት እየገፉት ያሉ? እኔ በጣም ነው የሚያዘዘኝ። እኔ ያኔ ዳኒ አሞታል ብለው በሚያስቡበት ሰዓት እኮ ስለ ፍቅሩ እንዲያስብ እኮ እየተጨነቁ አልነበረም አይደለ? ስለ ህይወቱ እንዲያስብ ስለ እሱ ጤና መሆን ነው አይደል? አሁን ሄርሜላ እንደዚህ ልትሆን ነው ሲባል እሱን ማመጦ እዚህ ጋር መገተሩ ምንድን ነው? አሁን እኮ ለይለት የቡዜ ሀሳብ ደግሞ አሁን እቺ ልጅ የዚች ልጅ ነው የሚያሳስበኝ ማለት ጀምራለች እንጂ አብርሃም ጉዳይ አይደለም ማለት ጀምራለች። ስለዚህ ዓላማዋ አንድ ትልቅ ነው፣ በቃ ሩታን መበቀል ነው። የሩታ ህይወት እንዳይስተካከል፣ ሩታ ከባለቤቷ ጋር ሆነ ልጇን እንዳታሳድግ፣ በዛ ልክ ነው የነሱ ፍላጎት። እዚህ ጋር እያየ ነው ያለ ነው ፋሚሊስ እና በዚህ ልክ እንደዚህ ስለሆነ የሆነ ነገር ይመጣል ማለት አይደለም። ብዙ ነገር ሞክራችኋል፣ ብዙ ነገር አድርጋችኋል፣ ብዙ ስም ለማጥፋት ሞክራችኋል፣ በገሃድ በሰው ፊት ለማዋረድ ሞክራችኋል፣ ስትዘባበቱ ነበረ። በሩታ ዝቅ ብላ ከጉልበቱ ዝቅ ብላ ይቅርታ ስትጠይቀው አንቺ ጥፋትሽን አምነሽ ነው ብላችሁ ቀልዳችኋል በሰው ላይ። አሁን ለማን ነው አስባችኋል ብዬ ነው ያላስብም። ምክንያቱም የልጅ ረፍት እፈልጋለሁ በቃኝ ለራሴ ጊዜ ስጡኝ እያለ አሁን ድጋሚ ደግሞ በግድ ውደዳት እያላችሁ ደግሞ መጣችኋል። በግድ ለሷ ጊዜ ስጣት ፍቅር ስጣት እያላችሁ መጣችኋል። ትናንትና የእሱ ጤንነት ነው የሚያሳስባችሁ፣ ሰላም ነው አይደል? አሁን እኔ ሰላም እፈልጋለሁ፣ እረፍት እፈልጋለሁ፣ ለራሴ ጊዜ መስጠት እፈልጋለሁ ሲል አሁን ለምንድን ነው ጊዜ መስጠት ያልፈለጋችሁት? ያኔ ለማን ነው? ከሩታ ጋር ስለነበረ ነው ያኔ ሰላም የነሳችሁ እንጂ ለሱ ሰላምና ጤንነት ብታስቡ እኮ አሁን በቃኝ እያለ ያለ ልጅ እና ጊዜ ፈልጋለሁ እያለ ልጅ የግድ ና እያላችሁ እየደወላችሁ እንደዚህ ሆነች ወረደች ወጣች እያላችሁ ማውራት አትችሉም ነበር። እና በዚህ መንገድ እንግዲህ እስከ መቼ እንደሚዛለ የአብርሃም ባህሪ ይታወቃል። ዛሬ ከኛ ጋር ነው ስንል ነገ ከሌላ ቦታ የሚገኝ ልጅ ነው። እንደዚህ አድርገሽ አመጣሽው ወንድ መቼም ቢሆን ካንቺ ጋር አይቆይም፣ ካንቺ ጋር ረጅም እድሜ መኖር አይችልም። ምክንያቱም የመጣሽበት መንገድ ልክ ስላልሆነ ራስሽን እንደተጎጂ ራስሽን እንደተጠቂ እያሰብሽ ያመጣሽው ሰው ላንቺ ህይወት የተሻለ ነገር ያመጣል ብዬ አላሰብም ፋሚሊ። ስለዚህ ይቺ ሩታም በጣም አሁን እያደረገች ያለችው ነገር ልክ ነው። በቃ ለራሷ ጊዜ መስጠት አለባት። በቃ ለራሷ የሚገባት ለራሷ እንክብካቤ ማድረግ ከልጇ ጋር ጥሩ ጊዜ ማሳለፍ እንጂ አሁን በማይረባ በዚህ ውጥንቅጥ ውስጥ ገብታ ራሷንም ምንትል ሳላለች እኛ በጣም 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 ነው ኮርተንባታል በሩታም። ምክንያቱም እያደረገች ያለችው ትክክለኛ ነገር ነው። በቃ እሱ እንደፈለገ ይሁን፣ እሱ አሁን ለራሷ የምታገምበት ጊዜ ነው። ብዙ ጊዜ ዝቅ ብላለች፣ ብዙ ጊዜ ደክማለች፣ ብዙ ጊዜ ነገሮችን ለመመለስ ሞክራለች። አሁን ግን እረፍ ብላ ነገሮችን የምታይበት ጊዜ ነው። ስለዚህ ፋሚሊስ ዛሬ ያየነው ነገር እኔ ወዴት እንደሚያደርሳቸው እኔ በጣም 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 እያሳሰበኝ ነው። በዚህ መልኩ እስኪ የት እንደሚደርሱ ረጅም መንገድ እንደሚሄዱ እናያለን። ጊዜ የሁሉም ዳኛ ነው። ጊዜ ሁሉንም ነገር ስለሚያሳየን ማለት ነው። ለዛሬ ያወራንበትን የተነጋገርነው እስካሁን ያለው ነበረ። ፋሚሊስ በቀጣይ በሌላና አዲስ በናሳ በድጋሚ እንገናኛለን። በመጨረሻም አካውንቱን ሰብስክራይብ ካላደረጋችሁ አካውንቱን ሰብስክራይብ ማድረግ ቤተሰቡን፣ ቪዲዮን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልን። ፋሚሊስ ለዛሬ ያዘጋጀው ነው ይመስላል። በያላችሁበት ሰላማችሁ ብዝት ይበልኝ። ይመቻችሁ።